ቴንክ ዩ ጋይስ the thing is ግን እኔ ላይክ እንደ እናቶች ነኝ ላይክ የኔ ቤት ማለት ነው ኢቭን ጌም ስጫወት አሁን ነው ጌም መጫወት የጀመርኩት ትናንትና ከሰዓት ወዲያ ግን እኔ እየተጫወትኩኝ ከታች አይ ስዌር ቱ ጋድ ምን ይሉኛል ኧረ አብሳላት ሆዴን አመመኝ ኧረ እግሬ እየደማ ነው እንዲህ የሆንኩኝ ነው ኧረ የራስ ምታት ያለሽ ነው የሚባለውና እየተጫወትኩ ነው እስቲ ላይክ ትንሽ አሁን ጊዜ ስጡኝ መተንፈሻ ላይክ በቃ እያረፍኩ ነው ብዙ ላይክ አሁን አሮ ለስንት ጊዜ እንደመጣው ግን ሁለተኛ ነው አሁን ስጫወት ላይክ አንድ ሰዓት ተቀምጫለሁ እና ሁለት ጊዜ ብቻ የተጫወትኩት መሀል ሌላው በሙሉ ከእናንተ ጋር ሳወራ ስንል ነው ምናምን የነበረው እና ዳትስ ደስ ይለኛል እና አይ ዶንት ቲንክ እኔ ያው ጌመር መሆን የምችል ነው የምላቸው እናት ልጆቿን አስቀምጣ እንግዲህ እንትን ማለት አንችልም ኢትስ ሃርድ በያ እየሰማችኝ ነው እንዴ ሶሪ ሃይ እየሰማችኝ ነበረ I thought she muted me though. Oh, okay. መሲ ለሚቀጥለው ሳምንት አንድ ተጋባዥ አምጥቼልሻለሁ። መሲ የጀርመናን ታውቂያታለሽ? አብሳላት ቃለ መጠየቅ የምታደርገው No. ኦኬ ስለገጠመኞችሽ ስለምታስተምሪያቸው ነገሮች ምናምን ቃለ መጠየቅ ቢደረግልሽ ፍቃደኛ ነሽ? ትሄጃለሽ እንዴ? ለምን ችግር አለው? ለጠቅላላ እውቀት እኮ ነው። አብሳላት ማነች ምንድነች ማወቅ የሚፈልግ በጣም ብዙ ሰው ስላለ ነው። እስቲ ጠይቃቸዋለሁ ተከታታዮቼን እና ምን እንደሚሉ ሰምቼ ይሄው ገና ከሆነ አትጂም እያሉኝ ነው። ለማን ጥያቸው እንዳሉት ያለሽ አሁን እነዚህ ያውቋታል እኮ ልጅቷን መሲ የጀርመኗን አታውቋትም በያቸው። ልሂድ ጋይስ ታውቋታላችሁ? የኔ ይታይሻል ባይዘው እኔ ጋር የሚጽፉት ነገር ከዛ አትጂ እያሉ ነው። አርፈሽ ተቀመጪ። ምክንያቱም አንቺ ይኸውልሽ ብዙ ሰው አንቺን ለምሳሌ አሁን አንቺ ስለ ስነ ልቦና ምናምን ትምህርቶች ልትሰጪ ትችያለሽ። ስለ ብዙ ነገር ገባሽ። እዛ ጋር ስትሄጂ ደግሞ 3000 2000 ሰው ሊያይሽ ይችላል። በጣም ብዙዎች ፎሎ ሊያደርጉሽ ይችላሉ፣ ሊመጡ ይችላሉ። ገባሽ። ለሷ ሳይሆን እኔ እንድትሄጂ እየገፋፋሁሽ አለሁት። እንደዚህ አይነት ነገር የምትሰሪ ከሆነ ብዙዎቹ ደግሞ ሊያውቁሽ ይችላሉ። እናም ሌሎችም እህትና ወንድሞች እንድትጠቀሙ ስለምፈልግ ነው እኔ እዛ ጋር ሄደሽ ቃለ መጠየቅ እንድትደረጊ ምናምን ብቻ አይደለም የምፈልገው። የኛ ሰው ደግሞ ቪዲዮ እንኳን ብትፖስቺ ያን ቪዲዮ ላይክ እና ኮሜንት ኮፒ ሊንክ ዱት እያደረገ ለብዙ ሰው እንዲደርስ ራሱ አድርጉም። አሁን ላይ የሰው ብዛት ምን ያደርጋል? እናንተ ደግሞ የምር እኔ በነገራችን ላይ እዚህ ቲክቶክ ላይ ከራሴ ጀምሮ ዝም ብለን ስለሆነ ጊዜያችንና ቲክቶክ ላይ ጊዜያችንን ዝም ብለን በከንቱ ስለሆነ የምናሳልፈው። እንደዚህ አይነት ነገር ደግሞ ቁም ነገር የሚያስተላልፍ ሰው ሳይኔ ደስ ነው የሚለኝ። እህት ወንድሞችሽን አግዘሽ ረድተሽ ምናምን የምታውቂውን ነገር አካፍለሻቸው ምናምን ነገር በጣም ደስ ይላል። ከዚህ በላይ ምንም ነገር የለም። ሶሻል ሚዲያን ለቁም ነገር ስትጠቀሙ ደስ ይላል፣ ትረኪበታለሽ ወደፊት። አሁን ዛሬ ላይ የምትፖስቻቸው ቪዲዮዎችሽ የምታገለግያቸው ለእህትና ለወንድሞችሽ ምናምን የዛሬ 100 ዓመት ድረስ ከዚያም በላይ ይቆያል ለልጅ ልጆችሽ። እኔ ግን ዛሬ ላይ እዚህ ጋር ኮሜንት ላይ የምሰዳደበው ምናምን ይሄም ይቀመጣል። ገባሽ ለታሪክ። ስለዚህ እንዳንቺ አይነቷን ደግሞ ስናገኝ የማበረታታት ግዴታ አለብን ብዬ ስለማምን እኔ ቆንጆ Thank you so much. አስበሃል እስቲ ኮሜንት ላይ ግን አትጂ ብለዋል ላይክ ሰዎች ምናምን ብዙ ጊዜ እኔ ከነሱ ጋር ነው አይደለም ሰዎች የሚሉሽን ልብሽ የሚልሽን ራሱ መከተል የለብሽም። አይምሮሽን እና ይለናሽ የሚልሽን ነገር ብቻ ነው መከተል ያለብሽ።
ሰው ማለት ምንድነው ባንቺ ህይወት? ሰው እንዳዝሽ መሆን የለብሽም። ሰው እንዳዝሽ አትፍቀጂላቸው። ዋው እነዚህ እኮ ሰዎች አይደሉም። ባይዘው ፋሚሊዎች ለምን የእናትሽ ልጅ አትሆንም? በብዙ ነገር ልታግዝሽ ትችላለች። ልትወጃት ልታከብሪያት ትችያለሽ። ሀሳብሽን ልታካፍያት ትችያለሽ። እሷም እንደዚያው። ግን ደግሞ ቀይ መስመር የሆነ ነገር ሊኖር ይችላል በህይወትሽ። ቦሽ ኬቢ አንተ መሀይም የምን አባክ የማላውቀውን ነገር ነው የምዘባርቀው እከክ እና እኔ ለምሳሌ አላውቃትም ነበር ገና ዛሬ ነው ያወቅኳትኝ። በጣም ብዙ ቦታ ለምሳሌ ትልልቅ 3000 4000 ሰው የሚያቸው ቤት ውስጥ ብትገባ ደግሞ በጣም ብዙዎች እህትና ወንድሞቻችን ተጠቃሚ ይሆናሉ። እኔ ምንም ነገር አስቤ አይደለም፣ በንጹህ ልቤ ነው ደግሞ እንደዚህ ያልኩትኝ። አላስደነግጣትም። ለምንድን ነው የማስደነግጣት? አልደነገጥኩም። አንቺ ለምን እንድትቀርብ ፈለግሽ? ስለተመቸችኝ። እርግት ያለች ነች፣ በጣም ቆንጂዬ ናት፣ ወጣት ነች። በዚህ ሰዓት እርቃታቸውን መተው ጊፍተሮችን እያማለሉ ኮይን ሲለቃቅሙ እንጂ የማየው እንደዚች አይነት ብልህ ሴት ደግሞ አይቼ ስለማላውቅ ቲክቶክ ላይ። ለዚያ ነው ለብዙዎች አርአያ ትሆናለች ብዬ ስላመንኩ። እናንተ መሀይሞች እና ለማንኛውም አብሳላትዬ ፎሎ አድርጌሻለሁ። ቤትሽ ውስጥ ገባለሁ። እኔም ልታከም ወደ ቤትሽ እመጣለሁ ማለት ነው። እኔ ከሚሰማኝ ነገሮች ውስጥ ካለ አንቺ የምታስተናግጂው ነገር አንቺ ከምትፖስቻቸው ነገሮች ውስጥ ሁሉ የሆነ ነገር ካለብኝ እኔ ለምሳሌ ያለብኝ ነገር ካለ ልመጣ እችላለሁ እያልኩሽ ነው። የአበሻ ግን ለምንድን ነው የሆነ ነገር አይተሽ ደስ ሲልሽ ለሌሎችም እንድታወቅ ምናምን ሌሎችም እንዳውቁ እንዲጠቀሙ ምናምን ማድረግ ለምንድን ነው የሚከብደን እኛ አበሻዎች? እኔ አሁን ለምሳሌ አላቅሽም ከዚህ በፊት ማንቱኝ ምንቱኝ፣ ግን ዝም ብዬ ሳይሽ በዚህ ሰዓት እና በዚህ ጊዜ እንዳንቺ እርግት ያለች ሴት ምናምን ቁም ነገር የምትሰራ ሴት የለም ከስንት አንድ እንጂ። አመሰግናለሁ። እንትን አበዛሽብኝ እንደው ይባላል ሙገሳ። ከኔ በላይ ልትታወቅ ትችላለች። ለምሳሌ በጣም ብዙዎች ከዚህም በላይ ደግሞ እኛ አበሻዎች ሁሉም ነገር ብርቅ ስለሚሆንብን እንጂ 1 ሚሊዮን ለሷ እኮ ምንም አይደለችም። የሌላ ሀገር ዜጎች እኮ በ100 ሚሊዮን በስንት ሚሊዮን ፎሎወር ተከታይ አላችሁ። እኛ አበሻ ግን 1 ሚሊዮን ተከታይ ካላችሁ ከናንተ በላይ ፌመስ የለም። እና እኔ ውድ ወሬ እንዳላበዛብሽ ይመችሽ። እሺማ በጣም አመሰግናለሁ። አንቺም እንደዛ በጣም ነው የምታምሪው። በጣም ቴንክ ዩ ያለ ግሬት ታይም። እሺማ ቦይ ከአንቺ በላይ ፌመስ ናት፣ ከአንቺ በላይ እንግዝ ነች። እኔ መሀይም ነኝ ከረገጣ ውጭ ምንም ነገር የማላቅ ስምሽን ጻፊ እንኳን ብባል የማልጽፍ ሴት ነኝ። እናሞች እንዳውም የማፈምሱ በእንደነዚህ ጥሩ በተማሩ ሰዎች ቢዚ እንድንሆን ነው የምፈልገው። ኦኬ አብሶሉት ቴል ሚ ዮር በርዝዴይ ሃፒ በርዝዴይ ዶንት ክራይ ዋት ምን ሆናችሁ ነው? አንቺ የማያውቅሽ ሰው አለ ማለት ነው እንዴ? አለ እንዴት አይኖርም? አይ ቲንክ ደከመኝ ጋይስ። ወደ ዩኤስ ያልቀየርሽ አካውንትሽን አልቀየርኩም። ላይክ እንዴት እንደሚቀየር አላውቅም። በጣም ሞክሬ ነበረ ግን አይ ዶንት ቲንክ መቀየር የሚቻል አይመስለኝም። እምቢ ብሎኛል።
ይቀየራል። I absolutely don't know how to do that. That's the problem. Oh yeah, ተመልሻለሁ። ምንድን ነበር ላላችሁ የነበረው?